ማርክ በትናንትናው ዕለት የጥሪ ካርዱ ሲሰጠው ማለት ነው። በቃ ምንም ችግር የለም እንደ ወንድም መጥቼ አያለው ሰርግሽን ደግሞ እምቀር እንዳይመስልሽ እያለ ነበረ። ዛሬ ደግሞ ቀደደው ማለት ነው። ለምን ቀደድከው ማርክ? እንዴ ከቀደድከው እኮ መግባታችንም እንዴት ልገባ ነው? ውጭ ላይ ልትቀመጥ ነው እንዳልተጠራ ሰው? በክብር የተዘጋጀ ፖስተርማ መቅደድ የለብንም። የሰርግ ጥሪ ማለት ነው። ማርክ ዛሬ ልመና ጀመረ እንደገና። ኧረ ጉድ ነው። እኛ እኮ ለዚህ ነበረ ተው በኋላ ትሄዳለህ ማርክ እረፍ አለ። ይኸው ያልነው አልቀረም። እኛ እኮ ትንቢተኞች ነን አንናገር እንጂ ከተናገርን ያው ያ ትንቢታችን ይደርሳል ማለት ነው። እና ጉድ እኮ ነው። ዛሬ ደግሞ ምንድነው ያየሁት? አልፈልግሽም ያለ ሰው ሄዶ ውሸት ነው የምታደርጊው ነገር። ሰላም የኔ ውዶች እንዴት ናችሁልኝ? ሰላማችሁ ይብዛ። ያው እኔ ምንም ማድረግ አልቻልም። የሚያስቀኝ ነገር ካለ ማለት ነው የምር በቃ ያለ መሳቅ አልችልም። ፈታ ነው የሚለው እና የዛሬ ቪዲዮ አስቆኝ እኮ ነው። በተለይ የማርክ ሁኔታ ማለት ነው። ማርክ እረፍ፣ ቤዚን አትግፋት። በዚህን ያክል እንደዚህ እየለመነች ያለችው ለፍቅር ብላ ነው ተው ብለን ነበር። ይሄ ቀን እንዳይመጣ ነበር በዚህ አጋጣሚና ጉድ እኮ ነው። ለማንኛውም ውድ ቤተሰብ ያልሆናችሁ ላይክ ሰብስክራይብ እያደረጋችሁ ነው። ሰሞኑን ደግሞ ላይክ ሰብስክራይብ እያደረጋችሁኝ ነው እና አመሰግናለሁ። ነባሮች ቤተሰቦች የኔ ውዶች ክበሩልኝ፣ ኑሩልኝ እያበረታታችሁኝ ነውና ውዶችዬ እንግዲህ ማርክ ሁልጊዜም ቢሆን ቤዚ ጋር ሲጣላ ማለት ነው ማሚዬን እስኪዝ እያደረገ ያመጣታልና አረ ከማሚ ጀርባ ወረድ። ማርክ ግን ምን አንተ በራስህ ተመራ እንጂ እንዴ! ሁሌ የሆነ ነገር ሲፈጠር ከእናቴ ጋር አስታርቂኝ። እኔ የምለው አሁን ከዚህ ጋር ውድ ቤተሰብ ማለት ነው የምሬን ነው እንድጽፉልኝ ኮሜንት እንድታረጉ የምፈልገው ማለት ቤዚ ከዚህ ጋር ምንድነው ጥፋቷ? ቤዚ ነች ወይ ከማሚ ጋር ያጣላችሁ? ቤዚ እኮ አይደለችም። ማሚ ተጣልታ ሄደች ሲያደርገው በነበረ ነገር ነው። በዛ ላይ ደግሞ እናቱ እያለች ውጭ ወጥቶ ነው ያደረው። እናቶች እንደዚህ አይነት ነገርን አይፈቅዱም። ያ ስለተሰማት እንደገና ደግሞ እሷ ስትጠይቀው ቃሏን ስላልፈጸመላት ስላልሰማት በዛ ምክንያት ነው እኮ እየተናደደችበት እንጂ ቤዚ ምን አደረገች እንዴ? ቤዚን ስለምትወዳት እኮ ነው ከልጇ ጋር እንደዚህ ስርግብ የገባችው እናትየው ማለት ነው። እና ማርክ ግን አልገባውም። ቤዚን ስለምትወዳት የልጅ ሚስት ናት ብላ ስለመረጠቻትም አልመሰለውም። በቃ እሱ የታየው የጊዜው ስሜቱን መናገር ነው። እና ቤዚ አሁን ከእናት ጋር ምንም የሚያደርሳት ነገር እኮ አይኖርም። በተለይ ደግሞ በዚህ ሰዓት ላይ አሁን ወሰንኩኝ ቆረጥኩኝ ካለችህ ከእናት ጋር ምንም አይነት የሚያደርሳት ነገር ሊኖር አይችልም። የምሬን ነው። የእውነት ሰርጉ እውነት ከሆነ የምርም እንደው ተለያይታችሁ ከሆነ ማለት ነው ከምሬ ነው የፈለገ ነገር ቢሆን የፈለገ ብትጣላ ከእናት ጋር አንተ ነው መፍታት ያለብህ ብዬ ነው የማስበውና ሁሌ እናትህን እንደ ምክንያት አድርገህ አታምጣ። ነገሮችን መፍታት ስትፈልግ በራስህና በቃ እንዴ ከዛ በፊት እኮ የሆነ ወደ እናንተ ማለት ቤዚ ወደ አንተ ተመልሳ ትንሽ ቀናቶችን እኮ አብራችሁ አሳልፋችሁ ነበር አይደል? ለምንድነው በዛ ሰዓት ነው የነት ቡታጅራ እናቴ ተቀይማለችና ይቅር እንድትለኝ እፈልጋለሁ ብለ ለምን አልወሰድካትም? ቤዚ እንደውም ይሄ ነገር አይፈጠርም ነበር ይዛት ሄደ ቢሆን ኑሮ ማለት ነው። ስለዚህ ነገር ሲፈታ ማን ነው ነገር ሲነሳ ማሚን እያመጣ ከዚህ ከእናቴ ጋር አጣላሽኝ። በዛ ላይ ደግሞ የምትናገረውን ነገር ማወቅ ምንድነው በዚህ ነው ያክል ይደብራል። እግዚአብሔርን አንዳንዴ የሆነ የምናወጣውን ቃል አናቀማስን። ምንድነው የምታሰራባት? አሁን እቺ አንድ ፍሬ ልጅ ምንድነው ከማሚ ላይ ማሚን አታገባትም። የምታገባ አንተን ነው። እሷን ምን ብላ ነው የምታሰራባት እንዴ? ኧረ ማርክ ግን ተው እንደዚህ አይነት ነገር አትናገር። ጥሩ አይደል? ይደብራል። በቃ ደስ አይልም። የምሬን ነው። እኔ ሌላ ሰው ሲል ራሱ ያናድረኛል። እንኳን አይደለም ፍቅረኛና ፍቅረኛሞች እንደዚህ ሲባባሉ ማለት ነው። እውነት በጣም የሚያስጠላ ቃል እኮ ነው። እና ምንም አሰርታባት አይደለም። ጀስት በቃ ቅመም ነች ልጅቷ። ለትዳር የምትሆን አይነት ሴት ነች። በዚህ አጋጣሚ በጣም ኮረሪማ የሆነች ሰው እናትን መረጠቻት። ለአንተ ለልጄ ሚስት ትሆነዋለች ብላ መረጠቻት እንጂ ምንም ተሰራ የሚባል ነገር የለም ከዚህ ጋር። ሲቀጥል ደግሞ ማለት ነው ማለት ውሸት ነው ሰርጉ አውቀሽ ነው ያሰራሽው። እኔ የቤዚ እህት ውሸት ነው ብላ ቢሆን ኖሮ አምናት ነበረ። ግን እሷም አሁን በጣም እየተከራከረች ነው ያለችውና ውሸት ነው ሰርጉ እኔን ለማናደድ እኔን ለማስቀናት ነው እያለ ነበርና ማለት ነው። በምን ጉዳይ ነው አንተ ልታስቀና የምትችለው? አሁን በደንብ አስቡት እስኪ። ባለፈው ታማ ራሱ ሄደህ በጣም ብዙ ነገር ተናግረ እሷ እንደዛ እያለቀሰች እየለመነች በቃ የኔና ያንቺ ግንኙነት መቆም አለበት እያልክ እንደው በቪዲዮ መካከል ከሌላ ሰው ጋር እንደምትገናኝ እየተናገርክ ነበር አይደል?
ስለዚህ የእሷ ማግባት የእሷ ያለ ማግባት አሁን አንተን አፌክት የሚያደርግ ነገር አለ። ያኔ ቆርጠህ ካሄድክ ብዬ ነው። ስለዚህ ሳትቆርጥ ቤዚን እየወደድካት እያፈቀርካት ያልሆነ ነገር ለምንድን ነው ምን ችክ የምትለው? ማርክ ለምንድን ነው ከእሷ ጋር በዛን ያክል ግትር ብለህ አልፈልግሽም ሂጂልኝ ራቄልኝ የምትላት? እሷ ስትርቅ ደግሞ ተመልሰህ ከእሷው ነው የምትገኘው። እና አንድን ነገር ቁርጥ አድርጋችሁ መናገር ያለባችሁ ከወሰናችሁ ነው። በቃ ከወሰን ዳግም ላትመለሱበት ዞር ብላችሁ ላታዩት ስታስቡ ብቻ ነው መወሰን የምትችሉት። ማርክ የውስጡ ፍላጎት አያውቅም። ከአንደበቱ የሚወጣው ብቻ ነው ዝም ብሎ የሚዘረግፈው ማለት ነውና ይሄኔ ፍቅሩ አላለቀም ይሆናል። አሁን ባለፈው እንደዛ አልፈልግም በቃ የኔና አንቺ ግንኙነት መጨቃጨቅ ስለሆነ በቃኝ የሚለው ከልቡ ላይሆን ይችላል። ከልቡ ቢሆን ኑሮ ዛሬ ተመልሶ አይሄድም ነበር። እንደዚህ ልቡ አይደነግጥም ነበር ቤዚ ያገባለሁ ስትል ማለት ነውና ሲቀጥል ደግሞ ትናንትና ወንድም እንሁን እህትና ወንድም እንሁን ስላለች በጣም ነው የተገረምከው የተደነቀው። በነገራችን ላይ ይሄን ነገር ያመጣው አንተ ነህ። አንተ እኮ ነው መጀመሪያው ነው በቃ እንደ እህት እንደ ወንድም ምንም ችግር የለውም ኖርማል ነው ብለሃታል እኮ። ሶስቷ ስትደግሞ ለምንድን ነው አንተ አዲስ የሚሆንብህ? ለምንድን ነው? እኔ ብዙ ጊዜ ማለት ነው የራሳችን ጥፋት አይታየንም፣ የሰውን ጥፋት ብቻ መልቀም ነው የምንፈልገውና ማርክ የምር መስተካከል በጣም ነው የሚጠበቅበት። እግዚአብሔርን እኔ ሁለታችሁ አብራችሁ እንድትሆኑ በጣም ስሜቴ ነው ፍላጎቴ ነው፣ ግን በጣም መስተካከል ይጠበቅባል። የምር በጣም 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 ማለት ነውና እንደዚህ አይነት ነገር የሆነ ወጣ ገባ ያለ ዘላቂነትም ነገር የለውም። ብዙ ኦዲየንስ ደግሞ ቤዚን በጣም ነው የሚጠላት። እውነት ለመናገር ካንተ ጋር እንድትቀጥልም አይፈልጉም። ለምን እንደሆነ አላውቅም። አንተን ሊያገቡ ነው እንዴ? አላውቅም፣ አልገባኝም። ማለት ለምን በዚህን ያክል አሁን በትናንትናው ዕለት በጣም አላለ በቃ ተገላገልን እያላችኋት ነበረና ምን እንዴት ተሸከሙኝ ያለቻችሁ እንዴ? እኔ እኮ ግራ ነው የምገቡኝ አንዳንዴ። የሚያገባት ማርክ ነው እውነት ፈጣሪ ብሎላቸው ከዘለቁ የሚያገባት ማርክ ነው፣ የሚሸከማት ማርክ ነው። እናንተ ከምን ነው የምትገላገሉት? ለምንድን ነው ዝም ብላችሁ የእርጎ ዝንብ የምትሆኑት እናንተ? በጣም እኮ ነው የሚደብርባችሁ። የምሬን ነው እንዴ። ግልግል እሱ ይቻላት እሱ ይሸከማት። እናንተ እዚህ ጋር ምንም የማይመለከታችሁን ነገር ማለት ተገቢ ነው ብዬ አላስብም። እና ምንድነው ማርክ የምር እናትህ በእርግጥ አዎ ሰምተናታል ድምጿን። እሷን ካላገኛት ከእሷ ጋር ካልሆን ከኔ ይቅርታ አላደርግልህም እያለች ነበረ። ግን ይሄ ውሸቷን ነው። እናት ምንጊዜም መቼም ቢሆን በልጇ አትጨክንም። ምክንያቱም ካስረዳት በስነ ስርዓቱ ቁጭ ብለ ያለውን ነገር በቃ አንተና ቤዚ አብራችሁ መሆን እንደማትችሉ ከነገርካት የማትቀበልበት ምክንያት የለም። ግን እኔ እንጃ ነገሮችን አንተ ነው እያሳለፍክ እየሰጠ ያለው። አሁን ቤዚ በዚህን ያክል ደረጃ እንደዚህ እስከ ሰርግ ድረስ የደረሰችው በአንተ ምክንያት ነው። ከምር አሁን እስከ ቅርብ ጊዜ እስከ ታመመችበት ሰዓት በጣም ጥብለል ብላ እየለመነች ነበረ ማለት ነው። ይሄ ነገር ግን ድራማ ካልሆነ ነው እውነት ከሆነ ነው እኔ ይሄን እየተናገርኩ ያለው። ድራማ ከሆነ ነገ ትገናኛላችሁ። እውነት ከሆነ ግን ሁሉንም ነገር አሳልፈ እየሰጠ ያለው አንተ ነህ። በቃ ዛትስ ኢት